አርእስተ ዜና የናደው ክፍለ ጦር በኮላሽ ተራራማ ስፍራና በአለም ከተማ ዙሪያ ከፍተኛ ወታደራዊ ድል ማስመዝገቡ ተገልጿል። በደብረ ማርቆስ አየር ማረፊያም ጠባቂ ኃይል ላይ ጥቃት መሰንዘሩንና ከፍተኛ አመራሮች መገደላቸው ተገልጿል። የብልጽግናው ስርዓት ወታደራዊ አቅሙ መፍረክረኩን በራሳቸው አንደበት አረጋግጠዋል። የጋራ ጠላትን ለመጣል ከትግራይ ኃይሎች ጋር በትብብር እንሰራለን ሲሉ ጀነራል ተፈራ ማሞ ገልጸዋል። ጤና ይስጥልን የተወደዳችሁ አድማጭ ተመልካቾች፣ ከመልህቅ ልሳን አማራ ሚዲያ የሰዓቱን ዘገባዎች አሰናድተን ቀርበናል። አብራችሁን ቆዩም። የሸዋ ጠቅላይ ግዛት አሳምነው እዝ ከፍተኛ አመራሮች በወንዱ አስቻለው ደሴ ክፍለ ጦር የግዳጅ ቀጠና በመግባት ስልታዊ መመሪያዎችን አስተላለፉም። በአማራ ፋኖ ብሔራዊ ንቅናቄም የሸዋ ጠቅላይ ግዛት አሳምነው እዝ ስር የሚንቀሳቀሰው የመሐመድ ቢሆነኝ ኮር የወንዱ አስቻለው ደሴ ክፍለ ጦር በተሰማራበት የግዳጅ ቀጠና ላይ ከተሰማሩ የክፍለ ጦሩ አመራሮችንም የሻለቃ አዛዦች ጋር በመንዝና ግሼ አውራጃም እጅግ ስኬታማ ውጤታማ ውይይት መካሄዱ ተገልጿል። ይህ ከፍተኛ ወታደራዊ መድረክ የተካሄደው ሐምሌ 4 2018 መሆኑ ታውቋል። በዚህ ወሳኝ የስትራቴጂክ ውይይት ላይ የአሳምነው እዝ ከፍተኛ አመራሮች የሆኑት አርበኛ አዶናይ አበበና አርበኛ ዳመን ወርቆን ጨምሮ ሌሎች የእዙ ተጽዕኖ ፈጣሪ መሪዎች በአካል ተገኝተዋል። በመድረኩ ላይ በዋናነት በሸዋ አንድነት፣ በወቅታዊው የህዝባዊ ትግል ሁኔታ፣ በሀገሪቱ አጠቃላይ የኃይል አሰላለፍ እንዲሁም በፋኖ ሰራዊትና በደጀኑ ህዝብ መካከል ሊኖር ስለሚገባው የተቀናጀ የቅርብ ግንኙነት ዙሪያ ሰፊና ጥልቅ ውይይት ተደርጓል። በመጨረሻም የህልውና ትግሉን አሁናዊ ወታደራዊ ቁመና በጥብቅ የገመገመው ይህ መድረክ በቀጣይ ክፍለ ጦሩ ከአገዛዙ ሰራዊት ጋር በሚያደርገው ፍልሚያ ማከናወን ስለሚገባቸው ዋና ዋና ስልታዊ ተግባራት ላይ በጋራ መክሯል። ለአስፈላጊው ወታደራዊ ግዳጅ ስኬታማነት ወሳኝ የሆኑ የመስመርና የአቅጣጫ መመሪያዎችን እስከ ታችኛው የእዝ ሰንሰለት በማውረድ ውይይቱ በታላቅ ድል መጠናቀቁን ከእዙ የተገኘው መረጃ ያመለክታል። አሳምነው እዝ አፄ ዘርዓ ያዕቆብ አንደኛ ኮር ስር የሚንቀሳቀሰው የናደው ክፍለ ጦር በመርሃቤቴ አውራጃ በኮላሽ ተራራማ ስፍራ በአለም ከተማ ዙሪያ ሰፍሮ በነበረው የአገዛዙ ሰራዊት ላይ በሰነዘረው መብረቃዊ ጥቃት ከፍተኛ ወታደራዊ ድል ማስመዝገቡን እዙ አስታውቋል። የኮሩ መረጃ እንደሚያመለክተው ውጊያው የጀመረው በዕለቱ ከሌሊቱ 10 ሰዓት ጀምሮ ሲሆን በላይ ቤት ኮላሽ ተራራ ላይ የገባው የክፍለ ጦሩ ሻለቃ የአገዛዙን የቁም ምሽግ በመበተን አካባቢውን በቁጥጥሩ ስር ውሏል። በተጨማሪም በዞማ ዙሪያና ከአለም ከተማ መውጫ በአካያ መስክ ላይ የሰፈረውን ኃይል ሌላኛው የክፍለ ጦሩ ሻለቃ በቅንጅት የከበበው ሲሆን በተደረገው የጨበጣ ውጊያም የአገዛዙ ሰራዊት ላይ ከባድ ምት አርፎበታል ነው የተባለው። በዚህ ውጊያ ወቅት ሙሉ ታጣቂዎችን የጫነ አንድ ኦራል ተሽከርካሪ ልዩ ስሙ ዘይታ በተባለ ቀበሌ በፈንጅ ተመትቶም ከነተሳፋሪዎቹ መውደሙ ተገልጿል። ይህንን ሽንፈት ተከትሎም ከፌጥራም እስከ አለም ከተማ ያለውን ጥምር ኃይል በማንቀሳቀስም የኮላሾን ኃይል ለመታደግ የተደረገው የአገዛዙ ጥረት በአለም ከተማ አቅራቢያ በተጣለበት አስደንጋጭ ደፈጣ መክሸፉ ታውቋል። በአሁኑ ሰዓት የፋኖ አርበኞች ይበልጥ ቦታቸውን እያሻሻሉ ሲሆን በአልሞ ተኳሽ ቡድን ክፉኛም የተመታውና የተበታተነው የአገዛዙ ኃይል ከፍተኛ የሰው ኃይል ኪሳራ እንደደረሰበት ታውቋል። በኮላሽ ተራራማ ቦታ ከአመራሮቹ ጋር ሙሉ በሙሉ በሚባል ደረጃ ከፍተኛ ጉዳት የደረሰበት የአገዛዙ ሰራዊት ላይ የተመዘገበውን ድል ተከትሎ 3 የኮማንዶ አመራሮች የተማረኩ ሲሆን 1 ብሬን መሳሪያ ከነሙሉ ሸንሸሉ፣ 7 የክላሽንኮቭ ጠመንጃዎች፣ 3 ማውዜር፣ 2 መገናኛ ሬዲዮዎች፣ 2 F1 ቦምቦች፣ 12 ካዝናዎች፣ 7 የደረት ትጥቆች እንዲሁም 360 የክላሽ ተተኳሽ ጥይቶችና ሌሎችም ልዩ ልዩ ወታደራዊ ቁሳቁሶች በጀግናው ክፍለ ጦር በቁጥጥር ስር መዋል ችለዋል።
በአፋብን ቴዎድሮስ እዝ ስር የሚንቀሳቀሰው የ206ኛ ኮር 14ኛ ክፍለ ጦር የበረሃኛው ጅበላ ሙተራ ሻለቃ በቸርተከል ከተማ ጥቃት ለመሰንዘር ሲንቀሳቀስ በነበረው የአገዛዙ ኃይል ላይ በወሰደው መብረቃዊ እርምጃ ከፍተኛ ድል ማስመዝገቡን አስታውቋል። ሐምሌ 3 2018 የወጣው የእዙ መረጃ እንደሚያመለክተው ከሆነ ጥቃቱ ያነጣጠረው በደብረ ማርቆስ ከተማ አየር ማረፊያን ለመጠበቅ ተሰማርቶ በነበረው ኃይል ላይ ነው። በዚሁ ቀጠና ከምሽቱ 12 ሰዓት እስከ ምሽት 1 ሰዓት ተኩል ድረስ በተደረገው ኃይለኛ ውጊያ የአገዛዙን መዋቅር ሲያግዙ የነበሩ የጎዛምን ወረዳ ዋና ባንዳ ተብለው የተፈረጁትም መቶ አለቃ አንላይ ስመኝና ሹመት በዛብህን ጨምሮ በርካታ የሚሊሻና የፓራ ኮማንዶ አባላት መገደላቸው ተረጋግጧል። የፋኖ አርበኞች የአገዛዙን የጥፋት ኃይል በበላይነት በመምታት ካስመዘገቡት ወታደራዊ ድል ባሻገር በርካታ የክላሽንኮቭ ጠመንጃዎችን የብሬን መሳሪያዎችንና የክላሽ ጥይቶችን ማርከዋል። ከተሰነዘረው ድንገተኛ ጥቃት ለጥቂት ተርፈው በጽኑ የቆሰሉ የአገዛዙ ወታደሮች ደግሞ ለአስቸኳይ ሕክምና ወደ ደብረ ማርቆስ ሆስፒታል መወሰዳቸውን የእዙ መረጃ ያመለክታል። ይህ እርምጃም የአገዛዙን ወታደራዊ መዋቅር ክፉኛ ያናጋ መሆኑን የጠቀሰው የአፋብን ቴዎድሮስ እዝ ህዝብ ግንኙነት ክፍል ህዝባዊ ተጋድሎ ተጠናክሮ እንደሚቀጥል አስታውቋል። የአማራ ፋኖ ብሔራዊ ንቅናቄ ወታደራዊ አዛዥ ጀነራል ተፈራ ማሞ ከሮሃ ቲቪ ጋር ባደረጉት ሰፊ ቆይታ በወቅታዊው የአገዛዙ ወታደራዊና ፖለቲካዊ ውጥረት ላይ ጠንከር ያሉ መግለጫዎችን ሰጥተዋል። ጀነራሉ በወቅታዊው የሀገሪቱ የሰሜኑ ክፍል ግጭት፣ በገዢው ፓርቲ የጀነራሎች ውስጣዊ መፍረክረክ፣ ስለ ጽምዶ ትብብርና ህዝባዊ ጥሪዎችን ያካተቱ ሰፋፊ ማብራሪያዎችን ሰጥተዋል። ጀነራል ተፈራ ማሞ ንቅናቄው በይፋም ወደ ወታደራዊ ድርጅትነት ከተቀየረ 5 ወራትን ቢያስቆጥርም የአባላቱ ትግል ግን በአንድ ጊዜ ቦግ ብሎ የመጣ ሳይሆን ላለፉት 3 ዓመታት ተመሳሳይ ዓላማና ፍላጎትን ይዘው ሲሰሩ የነበሩ ክፍሎች የውይይትና የቅንጅት ውጤት መሆኑን ገልጸዋል። አሁን ወቅት ጠንካራ ፖለቲካዊና ወታደራዊ መዋቅር መዘርጋቱን የገለጹት ጀነራሉ አገዛዙ ይህንን ኃይል ለማጥፋት ያለውን ሙሉ አቅም አሰባስቦ ሰፋፊ ዘመቻዎችን ቢያደርግም በተደራጀ ሁኔታ በሰነዶችና በዓላማው መነሻነት በተሰነዘሩ የጸረ ማጥቃት እርምጃዎች ማክሸፍ ተችሏል ብለዋል። አክለውም ከተለያዩ ኃይሎች ጋር የሚደረጉ ግንኙነቶች ሙሉ በሙሉ በአጭርና በረጅም ጊዜ እቅድ የተገመገሙ ድርጅታዊ በሆነ አካሄድ ግልጽ አቋም እየተያዘባቸው መሆኑን ጠቁመዋል። ገዢው ፓርቲም የፋኖን ትግል ለማጥፋት በተለያየ ጊዜ ቀጠሮዎችንና ዘመቻዎችን እንደሚያውጅ ያስታወሱት ወታደራዊ አዛዡ ባለፈው ወር የተካሄደው የሰኔ ዘመቻ ሙሉ በሙሉ መክሸፉን በግልጽ የታየ እውነታ ነው ብለውታል። ለዚህም እንደ ምክንያትነት ያስቀመጡት የስርዓቱን የመፈጸም አቅም ማነስ ነው። ስርዓቱ በመሰረቱ ውጊያን የመሰለ ትልቅ ነገር መፈጸም የሚችል ትልቅ አቅም የለውም። በየሜዳው ብዙ ነገር ይናገራሉ እንጂ ገመናቸው ወደር የለውም። የማይሰሩትን ለኢትዮጵያ ሕዝብ እንሰራለን ይላሉ። በየዙሪያው ከተኮለኮሉት መካከል ተው የማትሰሩትን አትናገሩ የሚላቸው አንድም መካሪ የላቸውም። በንግግር ብቻ ጦርነት ሊፈጸም አይችልም ያሉት ጀነራል ተፈራም አገዛዙ ያሰባሰበው ኃይል ተዋጊ ሳይሆን የቆሳዊ ፍላጎቱን ለማሟላትና ሀገርን ለመዝረፍ የተኮለኮለ ታሪክ የሌለው ስብስብ ነው ሲሉ ወቅሰዋል። ጀነራሉ በአሁኑ ወቅት በአገዛዙ በኩል እየተካሄደ ነው ስላሉት አዲስ የጦርነት ጠርነፋም ሰፊ ማስጠንቀቂያን ሰጠዋል። ብልጽግና ወጣቱን በላዩ እየጋፈፈ ቢያስገባም ምንም አይነት እርቀት መሄድ ባለመቻሉም አሁን ደግሞ የስልጣን ጊዜውን ለማራዘም የአማራን ሚሊሻም ፖሊስና አድማ በተናን ወደ ሰሜኑ ጦርነት ለመማገድ እያፈነም እያስገባው ነው ብለዋል። ቀደም ሲል በትግራይ ጦርነት ወቅት የአገዛዙ ሰራዊት ተሸንፎ እስከ ጣርማ በር ሲመጣ ጀነራሎቹ በደብረ ብርሃን ዩኒቨርሲቲ ውስጥ ሆነው ሲተራመሱ የነበረውን የጦርነት ግፊት መክቶ ያቆመው የአማራ ልዩ ኃይል እንደነበር አስታውሰዋል። ሆኖም ግን ብልጽግና ይሄ ኃይል በቀጣይ ለኔ አደጋ ይሆናል በሚል መጀመሪያ ተገልግሎበት በኋላም ሙሉ
በሙሉ በትኖታል ብለዋል። የሚሊሻና የፖሊስ ኃይል ለተዘጋጀለት የሞት ድግስ እየተገኘም እንደ ቅጠል መርገፍ የለበትም። ከፋኖ ጋር ይተባበር። መታገል ያልቻለ ደግሞ በፋኖ ቁጥጥር ስር ባለው ነፃ መሬት ላይ መጥቶም ህይወቱን ማትረፍ ይችላል። ምንም አናደርገውም። የአገዛዙ ሰራዊት አባላትም ቢሆኑ ይህ የጦርነት ዝግጅት ከመድረገጽ ሳያጠፋቸው ከአሁኑ መወሰን አለባቸው ብለዋል። ጀነራል ተፈራ እንደ ጀነራል ብርሃኑ ጁላና ጀነራል አለምሸት ደግፌ ያሉ የአገዛዙ ከፍተኛ የጦር መኮንኖችም ጦርነቱ እንደማያዋጣቸውና ሀገር እየደቀቀች መሆኑን በአደባባይ መናገራቸውን ጠቅሰዋል። ከጀርባው ያለውን ሚስጥራዊ ወታደራዊ ግምገማም ይፋ አድርገዋል። ጀነራል አለምሸት በቅርቡም ወታደራዊ እዞችን ቼክ አድርጎ የሰራውን የኢንስፔክሽን ሪፖርት ዋቢ በማድረግ እንደገለጹትም የኢትዮጵያ ጦር አሁን ሙሉ በሙሉ ጥገኛ ሆኗል። የታንክ የከባድ መሳሪያና የድሮን ድጋፍ ካልተደረገለት በስተቀር በራሱ ተነሳሽነት አንዲትም ተራራ ሄዶ መከላከልም ሆነ መዋጋት አይችልም የሚል ድምዳሜ ላይ መድረሳቸውን ገልጸዋል። የሰራዊቱ ቁጥር በየጊዜው በግማሽ እየቀነሰና ወደ ፋኑ እየገባ መሆኑን ጀነራሎቹም ምንም ወታደራዊ ተነሳሽነት ሳይኖራቸው ህሊናቸው የሚወቅሰውን ሀቅ አልፎ አልፎም በንግግራቸው እያመለጣቸው ሀብት በማጋበስ ላይ ብቻ መጠመዳቸውን አጋልጠዋል። አብይ አህመድ አሊ በፓርላማ ስለ ሉዓላዊነት ያደረጉት ንግግር የሞራል እሴት የሌለው ሲሉ ጀነራል ተፈራ አጣጥለውታል። በትግራይ ጦርነት ወቅት የሱዳን ጦር እንዲገባና የጎንደር ሰፊ መሬት እንዲያዝ የፈቀደው ይሄው አስተዳደር መሆኑንና ያ የሱዳን ጦር ዛሬም ድረስ መሬቱ ላይ እንዳለ ጠቅሰዋል። የሀገሪቱን ፓርላማ በተመለከተ ይህ ስብስብ ምንም አይነት የሀገር ጉዳይ አጀንዳው ያልሆነ ዝም ብሎ እንዲያጨበጭብ የተሰበሰበ ኃይል በመሆኑ ከእሱ ምንም አይጠበቅም ሲሉ ተናግረዋል። ጀነራሉ አክለውም የትግራይም ሆነ የአማራ ህዝብ ከአንድነታቸው ይልቅ ልዩነታቸው እንደማያመዝንና በመካከላቸው ያለውን ክፍተት በጦርነት ሳይሆን በውይይት ብቻ ለመፍታት እንደሚሰሩ አረጋግጠዋል። ከኤርትራም ጋር ያለው የወደፊት ግንኙነት በወንድማማችነት በሰጥቶ መቀበል አብሮ በማደግ መርህ ላይ የሚመሰረት መሆኑን ገልጸዋል። ጀነራል ተፈራ ማሞ በማጠቃለያቸው የኢትዮጵያ ህዝብ ከተማው በከፍተኛ ኢፍታዊ ግብር፣ ገበሬው በማዳበሪያ እጥረት፣ በብልጽግና ስርዓት እየተሰቃየ መሆኑን ገልጸው ከዚህ ገዳይ ስብስብ ለመገላገል ህዝቡ በአቅሙ የፈቀደውን ዋጋ በመክፈል መታገል እንዳለበት ጥሪ አቅርበዋል። ፋኖና አጋሮቹ ይህንን ስርዓት ባልተጠበቀ ሁኔታ ከምድረ ገጽ ለማጥፋት ሙሉ ዝግጅታቸውን ማጠናቀቃቸውን በመግለጽ ንግግራቸውን ፈጽመዋል። የተወደዳችሁ አድማጭ ተመልካቾች የሰዓቱ መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። ጤና ይስጥልን።